ለመጓዝ በሞተረኞች እስከ 2200 እስከ 2500 አንድ ጉዞ እስከ 2500 አንድ ጉዞ ይጨርሳል። ደርሶ መልስ እስከ 5000 ይፈጃል። ማምተናል ከዚህ ሰዓት ጀምሮ ጉዟቸው በኢየሱስ ጌታ ስም ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እኔ መጋቢ አማኑኤል ጋንታ እግዚአብሔርን ቃል ለማገልገል ወደ ጎፋ ዞን ወደ ማሎጋዳ አካባቢ የሚባል ቦታ በመጣንበት እኔ ያለው ዘማሪ ወንድሙ ሹልጋዶ እንዲሁም ደግሞ ወንጌላዊ ሰለሞን ይሳቅ ከተለያየን ቦታ እሱ ከቁጫኛ ከወላይታ መተን እዚህ የወንጌል ዘር እየዘራን እዚህ እንገኛለን። በዚህ በመጣንበት ደግሞ በወንጌል አገልግሎት ያገኘናቸው በእድሜ ትልቅ ሰዎችን አግኝተን እያነጋገረን እንገኛለን። በጣም የገረመን ከማሎጋዳ እስከ ወላይታ ሶዶ ድረስ በእግራቸው የሄዱ ታላቅ አባቶች እዚህ ምስክርነት ሰምተን እና ያንን ደግሞ ወደ እናንተ ለማድረስ በዚህ ሚዲያ ጓግተን ነው ይሄንን ቀራጻ ያደረግነው። የጌታ ጸጋና ሰላም ይብዛላችሁ። አሁን ከነሱ እንሰማለን። እኔ ገባየሁ ገብሬ ይባላለሁ። እዚህ ማሎ የተወለድኩት በዚሁ በማሎ ወረዳ በጋዳ ወረዳ ውስጥ ነው። ከዚህ በፊት መንገድ በሌለበት ጊዜ በአፄ ኃይለ ሥላሴ አገዛዝ ዘመን በዛውድ አገዛዝ ዘመን በ1953 ዓመት ከዚህ ከማሎ 5 ቀን ከአንድ ወንጌላዊ አቶ ፋራቹ ጨለሎ ከሚባለው ጋር እስከ ሶዶ ድረስ ሂጄ በእግር ሂጄ ከተማውን አይቼ ከተማ በሌለበት ከተማ ወላይታ ሂጄ ከተማ አይቻለሁ። ድሮ መንገድም የለም ከተማም እዚህ የለም። በወንጌል ምክንያት ወንጌሉን ተከትዬ እዛ ሂጄ ያየሁት 5 ቀን ሙሉ በእግር በረሃ አቋርጠን እስከ ወላይታ ድረስ ሂጄ በ1953 ነው እና አውቃለሁ ዓመተ ምህረቱ እዛን ጊዜ አገዛዙ የዛውድ አገዛዙ ነው። ኃይለ ሥላሴ አለ። እሺ አሁን መኪና ይገባል። አሁን ከዛ ደግሞ እኛ ማሎ ሰዎች 3 ቀን ሙሉ እቃ ተሸክመን ከተማ የለንም ገበያ የለንም። እቃ በራሳችን ተከም ስንቅ ራሱ ከነ ስንቅ ድረስ ስንቅ ያዝልን እስከ ጎፋ ድረስ ሄደን እንነግድ ነበር። አሁን ግን እግዚአብሔር ብርሃን ሰጥቶን መንገድ ከፍቶን እንግዲህ አሁን መኪና በአይናችን አይተን መንገድ ወጥቶ መንገድ እግዚአብሔር እንዲያየ ስላበቃን እያመሰገንን እየተጫወተንን አዋይ አቶ ገባዮ ገብሬ አዲዳ ወዲያባው ኦዲዳ ጋፈ ኤታፔ ካልዲ አገልግሎት ጊዜያን እክዳሳይ እቲ ዳሮ ወዲ አጋላጋሊዲ ወዲን አዲዳሳይ ነው ኤታገደኖ ካልዲ ማሎ ጋዳፔ ጎፋይ ብረተ ጋካናው ገዳራ ሄዙ ቀማ የመቲያ ኦገያ ቢሽን ኦገን እርግኖ ጋታ ኩንሲን hirginippe guye simmidi gaadara balxara bidi mesketo gelidi mesketora goof gelidi gobaye uttidi simereti awode ubbanu agalagalishin daro giziya gam'idappe guyen hessappe ha simmidayssan qantha wodera qa xoossinus oge immin የተወሰነ oge keidayssappe dendidaygan gaada makini geliyaga ayfera be'ida nu aawatappe makina be'onnan hayqqida getika doosona gin daro aawati be'enna hayqqisishin guutha gize gelidaygan nu aaway ato shaakura saaqato geyssi
makinay gelida mela makinan gabineyan yuidinne guutha gize katameera yuidappe qantha woden xeegetti agidosona enti xeegettiday haya asira amisten xeegettidosona haya asira amisten xeegettidosona mata wode haya asira amisten enti xeegettidosona makina harati entalageti beibokona shin eti makina beida mela gade makina buro gelida mela beida mela xeegetti agidosona gam'onna gin ha'ikka makina ayfen be'ana dandaibenna geti doosona ዳሮት ይደውሱን ተቸግራችሁ በሞተር ተቸግራችሁ እንደመጣችሁ አይታችኋል። ይህን መንገድ ለመጓዝ በሞተረኞች እስከ 2200 እስከ 2500 አንድ ጉዞ እስከ 2500 አንድ ጉዞ ይጨርሳል። ደርሶ መልስ እስከ 5000 ይፈጃልና ይህ መንገድ እንግዲህ የወረዳውን ማዕከል ብቻ የሚገባ ነው። አሁንም መንገድ አልገባም። እነዚህ ሞተሮች ይገባሉ። የመንግስት መኪና ገዳን ገዳን መትዲ ናሙ ቀማ ኦግዲ ጋኮስሽን ሞተሪያ ገሊዳፕ ግን ዋጋ እንቲንስ ባቲን ከሰፈኑስ ገዳይ መተጋ እሺ ስሜ ደለ ደበና ይባላል። እዚህ አካባቢ የጤና ባለሙያ ነኝ እና በጎፋ ዞን በመሎ ጋዳ ከዚህ ወደ ታች የ7 ሰዓት መንገድ እርቀት ላይ ገርፋ የምትባል ቀበሌ አለ። እዛ ነው የተወለድኩት እና እኔ እድሜ ለትምህርት ሲደርስ ያው በአካባቢው ላይ ትምህርት ቤቶች አልነበሩም። ስለዚህ አጋጣሚ የኔና የኔ ቤተሰብ አማኞች አይደሉም። መንገድ እየሄድኩ አንድ ከሳር ቤት ቤተክርስቲያን ይሁድ ቀን ከአምልኮ መልስ ህፃናት ፊደል ሲቆጥሩ ሰምቼ ማላውቀው ነገር ስለሆነ ይህ ምንድነው ብዬ ሲል የፊደል ገበታ እየቆጠሩ ነው የሚለውን ሰምቼ እኔም በቆጠርኩ የሚል ምኞት ነበረኝ። ከዛ በኋላ ፊደል የመቁጠርም እድል አግኝቼ ያው እዚሁ በጋዳ ቀበሌ ለመጀመሪያ ጊዜ ትምህርት ቤት ሲቋቋም መጥቼ የመጀመሪያ ተማሪ መሆንም ችያለሁ። የመጀመሪያ ደረጃ ትምህርት ከ5 ወደ 6 ካለፍኩ በኋላ ከዚህ እስከ ጎፋ ሳውላ 87 ኪሎ ሜትር መንገድ በእግር ተጉዤ ትላልቅ ወንዞች አሉ፣ ድልድይ አልነበረም። ስለዚህ በዋናተኞች አሻግሮ እንደዛው ነው የተማርኩት። እናንተም ወደዚህ ለአገልግሎት ስትመጡ ያያችሁት መንገድ ረጅም መንገድ አመቺ ያልሆነ አሁንም ያልተስተካከለ እንግዲህ መኪና በአግባቡ የማይገባበት በሞተር ተቸግራችሁ እንደመጣችሁ አይታችኋል። ይህን መንገድ ለመጓዝ በሞተረኞች እስከ 2200 እስከ 2500 አንድ ጉዞ እስከ 2500 አንድ ጉዞ ይጨርሳል። ደርሶ መልስ እስከ 5000 ይፈጃልና ይህ መንገድ እንግዲህ የወረዳውን ማዕከል ብቻ የሚገባ ነው። አሁንም መንገድ አልገባም። እነዚህ ሞተሮች ይገባሉ። የመንግስት መኪናዎች ለመጀመሪያ ጊዜ ገብቶ በዚህ አካባቢ አንድ በቤተክርስቲያን የሚታወቁ አዛውንት ጸላይ አዛውንት ነበሩ። አቶ ሻኮራ ሳቃቶ ራሻ ሻኮራ ሳቃቶ ይባላሉና ለመጀመሪያ ጊዜ የመንግስት መኪና ወደዚህ ከገቡ በኋላ ለመኪናም ለመንገድም ለማብራትም ለስልክም ለቴክኖሎጂ ለእድገት እየጸለዩ የነበሩ አባት ስለሆኑ ባለስልጣናትም ስለሚያውቁ እሳቸውን በመኪና ጋቢና ውስጥ አስገብቶ ከሳቸው ጋር እዚህ ገበያ ዙሪያ ዞሮ በሶሻል ሚዲያ ላይ ተለቆ አይቼ በጣም ነው የተደሰትኩት። በዚህ ቀበሌ ናቸው። 2 አመት አልፏል። አሁን 2015 ዓመተ ምህረት ላይ ነው ያረፉትና ይሄን አይቶ ነው በእውነት የጸለዩትን የጸሎት ውጤት አይቶ ነው ያረፉት። ዛሬም ቢሆን ማለት ነው በርካታ አባቶችና እናቶች ረጅም መንገድ ተጉዞ መሄድ የማይችሉት ወደ ወረዳ ማዕከል እንኳን መድረስ የማይችሉት
መኪና አላዩም፣ ሞተር አላዩም እስከ ዛሬ ማለት ነው በመሎ ምድር ላይ እንደዛ ሆኖ አለና እንግዲህ በርግጥ የቴክኖሎጂ ባይገባም መንገዶች ባይገቡም መንግስት ባይደርስም ወንጌል ቀድሞ ነው መሎን የገባው መንገድ ቀድሞ ባይገባም ወንጌል ቀድሞ ገብቶ አቶ ጊዛው ዛሌ የሚባል ሰው ለመጀመሪያ ጊዜ እዚህ አካባቢ ጌታን ተቀብሎ ወንጌል ቀድሞ ተሰራጭቶ በእግር መጥቶ ሚሽነሪዎች መጥተዋል። እሳቸው ጊዛው ዛሌ እዚህ ናቸው መጀመሪያ የተቀበሉ ናቸው። ግን ሌሎች ሚሽነሪዎች እዚህ መጥተዋል። ፈረንጆቹም መጥቶ በአውሮፕላንም እየመጡ ወንጌል መጀመሪያ ጊዜ ገባ። ከዛ በኋላ ሰው ፊደል መቁጠር የለመደውም በመንግስት ሳይሆን በቤተክርስቲያን በኩል ነው ፊደል መቁጠርም የተጀመረው። ስለዚህ እንደዛ የሆነ አለና እስከዛሬም ወረዳ ማዕከል መኪና ምናምን ይገባል እንጂ በአስቸጋሪ ሁኔታም ቢሆን ይገባል እንጂ ቀበሌያት በሙሉ እስከዛሬ ምንም አይነት መኪና የሚባል ነገር አይገባም። አባቶች እናቶች እስከዛሬም ያላዩ በርካታዎች አሉ ማለት ነው። እና በወንጌል አገልግሎት በእውነት ውጫውያን ሁሉ አካባቢውን በድሮ ጊዜ በበቅሎም እየመጡ ከኋላ ደግሞ በሄሊኮፕተርም መጥተው ያገለገሉ ውጫውያን ነጮች ነበሩና እነዛ ነጮች አንድ ወቅት ዛሬ ከ10 አመት በፊት እዚህ በመሎ ጋዳ ወረዳ ገርፓ የምትባል ቀበሌ አለች። እዛ ጋር በሄሊኮፕተር ወርዶ ሰዎች አውሮፕላን ለማየት ተጓጉተው ሁሉ እርሻቸውን ትተው እየሮጡ ሲመጡ እየጠየቃቸው ነበር። አማኞች ነበሩ እንደ ብሎ አለ ሲባል እስቲ መዝሙር ዘምሩ ሲባል መዝሙር አስዘምሮ ፈረንጁ እንኳን እኔ ይሄን መዝሙር አስቀድሜ ሰምቼ ነበር ያለ እንደዛ ይናገሩ ነበርና በወንጌል የሀገር ውስጥ ሰዎችም ሆነ ውጫውያን አስቀድሞ ነው አካባቢውን የዳሰሱትና ወደ ሰዎቹም ወደ ብርሃን እንዲመጡ ወደ ወንጌል እንዲመጡ ሰው ከጣዖት አምልኮ ወደ ጌታ እንዲመጡ ያደረጉት ሰዎች ነበሩ። አሁን እዚህ ሀገር ኮንፈረንስ ለምሳሌ በ3 አመት አንዴ ነው በ3 አመት አንዴ በ3 አመት አንዴ ተማሪ እሺ አገንተ ይዳ ኮንፈረንስ ይካ ሄዙ ላይትሳፕ እስካላ አጋብረተን ኦሰትስ ህግካ ጋሶ እህም ምክንያቱ ምንድነው ቢባል መንገዱ እርቀት አለ፣ የመንገዱ ችግር አለ፣ የውሃ ሙላት አለ። ደግሞ አገልጋዮቹም አሁን የቀድሞ የአባቶችን ተመክሮ የወሰዱና የወንጌል አደራ የሚሰማቸው ይመጣሉ እንጂ ይሄን መንገድ አልፎ ማምጣቱም ከባድ ስለሆነ ብዙን ጊዜ በየአመቱ እንኳን ማድረግ አልተቻለም። ከዚህ የተነሳ ወንጌል ያልሰሙ አገልጋዮች የሌሉበት የእግዚአብሔርን ቃል የሚያስተምር በሌለበት ነው ያለው አብዛኛው ህዝብ ጌታን የተቀበሉ ቢሆንም በጌታ ቤት እንዲኖሩ የሚያስተምር አስተማሪዎች ባለመኖሩ እንግዲህ በዚህ በወንጌል ዙሪያ የሚሰራው የሚመለከተው ያገባኛል የሚለው መሎ ጋዳን አካባቢ መጥቶ በወንጌል ስርጭት ዙሪያም ይገዛ እንዲያደርጉ በዚህ አጋጣሚ ይጠይቃለሁ። ሌላው ደግሞ የመንግስት አካላትም ቢሆን ይሄ አካባቢ እጅግ ለም አካባቢ ነው፣ ሰፊ መሬት አለ። ነገር ግን እስከዛሬ ማብራት ያልገባበት፣ ኔትወርክ የሌለበት፣ ንጹህ ውሃ የሌለበት፣ የወንዝ ውሃ እየጠጡ በዚህ በ21ኛው ክፍለ ዘመን ንጹህ ውሃ አጥተው ያለበት አካባቢ ስለሆነ የመንግስት ይገዛ ያስፈልጋል። ማብራት አልገባም፣ ውሃ አልገባም፣ መንገድ አልገባም። እነዚህ ሁሎች ማነቆች በመሆኑ መንገድ ካለ መግባቱ የተነሳ የእናቶች የህፃናት ሞት ሁሉ እስከዛሬ የቀጠለ ስለሆነ መንግስትም መንግስታዊ ያልሆኑ ድርጅቶችም በእውነት ይሄን ሰምቶ ይሄን በጎፋ ዞን የመሎ ጋዳ አካባቢውን
እንዲያዩና እንዲጎበኙ ችግሩን ለመፍታትም እንዲዘጋጁ ይጠይቃለሁ። አመሰግናለሁ። haysa ha ogeya metuwa giddoraka yidi nuna agalagalida qucappeka wolayttappeka yidi nuna agalagalida nu ishata gode anjo yaagishe gode enta intena anjo yaagishe hara asayka hegadan agalagalanaw oge immiko xoossi gize immiko yidi agalagalana yaagidi nuus woossana mela miidiyan beddemme asay be'a asay ubbay nuna qoppana mela nu gadiya baakeekana mela inte nuus woossana mela qofisoos galatoos. hagappe kase nuni wongelee gakkenna giziyan daro giziyan de'ishin wongeley 46 heeran wolayttappe yiidi nuna gakkidagappe simmin wongeliyas gidi gede naane amettishin hagappe tohora hemettidi wolaytta wongelaawetara issippe bishin darobaa iita laytha ubba aaththidi hachchi gakkanaw de'oos. de'ishin qassi wongeliyappe jammaridagan qassi kawo baggarakka dumma dumma lawuxeyiya baggara lo'obay hanishe yiidi gakkisishin ha'ikka polibeenna shin ha egidduwaara inte ha'i wolaythappe qucappe ha'ikka nuna gubinyite aggibenna gishaw aadhdhida gizenkka yiidi nuna be'idi biidi hachchi heedzdzantho laythara qas zaaridi simmidi ha'i yiidi nunakka gobayna'ideta eroish nuna gobayna'ideta ha'i hega gishaw nuni hara qanxxiyabi baawa ha'ikka nuna nu ishati woosara maaddishe hara wodekka hagadan haray de'ikkokka dumma dumma miidiyan aaththidikka nu biittaas woossishe qas nu biittaas diya aqimiya be'ideta nu woosa keeththiya ay aziyakko nu biitta dichchay ay aziyakko hibretiya xifate keeththa ay aziyakko huneta ubba be'ideta koshshebay aybeekko qassi inte eriya gishaw goda yesuusa sunthan nuna woossidi maaddite ha'i ha ogiya kanthidi makina ginkka motore ginkka daaburssiyaga shuchchan pirisi yeggishin hega dandayidi lo'o biittappe dendidi hayssa nuukko ha'i wongeliya gaason yiidi nuna wolaythappe qucappe dendidi yiidi nu agalagalida nu ishata intena goday anjo qassi haga miidiya si'idi nuna agalagalana asakka xoossi anjo ha'i nuni nuus qas woossishe ha'i ubbaykka hagan ha'i uttidi siyaasa ubbakka goday anjo yaagos godaykka qassi zine nuni tohora hemettidi hagappe wolaytha gakkiya giziyappe zaaridi ha'i qassi lo'o giziya ehidi hachchi qassi motorera hemettidi haga yaanaw qasse dumma dumma jenetirene aykko ehidi addiseba be'ishe nu uttanaw idimiya woththidi laytha hayssa bessida gishaw xoossaykka zufanen anjetto ha'i haga ubba ooththanaw hayssas mikinaate gidida ubbakka taani anjays goday ba sunthaa gisho intena ubbakka anjo goday ubbakka anjo